ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንድታደርጉ እግዚአብሔር ስም ጠይቃለሁ። እንግዲህ በቲክቶክ መንደር በአኬ እና በኤፍሬም መካከል የተደረገ የሃይማኖት ክርክር ነበረ። ክርክሩ በዋናነት የሚያጠነጥነው በሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንድንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በሚለው ጥቅስ ላይ ያለው የጥምቀት ምንነት ላይ ነው። የክርክሩን ጽንሰ ሀሳብ የአኬን አቋምና የኤፍሬምን አቋም በሁለት ክፍል አድርጌ አቀርብላችኋለሁ። ከአኬ አቋም ስንጀምር የአኬ አቋም ጥምቀት የውሃ ጥምቀት ሲሆን ከክርስቶስ ጋር አንድ መሆንን ያሳያል ይላል። እዚህ ጋር የኤፍሬም አቋም ጥምቀት መንፈሳዊ ነው ብሎ ነው የተከራከረው። አኬ ሮሜ ምዕራፍ 6 ቁጥር 3 እና 4ን ስለ ክርስቲያኖች የውሃ ጥምቀት ዋተር ባፕቲዝም እና አማኞች በጥምቀት አማካኝነት ከክርስቶስ ሞትና ትንሣኤ ጋር ስለሚያገኙት አንድነት ዩኒየን እንደሚያወራ አጥብቀው ይከራከር ነበር። የአኬ ማስረጃ 1 ስለ ትርጉም ትክክለኝነትና ኢንቱ ቃል ትርጓሜ አኬ ባፕታይዝ ኢንቱ ክሪስት ጂሰስ የሚለው ሀረግ ከክርስቶስ ጋር አንድ ለመሆን መጠመቅ የሚል ትርጉም እንዳለው ይገልጻል። ኢንቱ ተብሎ የተተረጎመው የግሪክ ቃል ኤስ እንቅስቃሴን ወደ ሆነ አካል መጠጋትን፣ መግባትን፣ አንድነትን ወይም ህብረትን ሙቭመንት፣ ኮሚኒዩን፣ ዩኒየን የሚያሳይ መሆኑን ተጠቅሟል። ኤፍሬም የቃሉን ትርጉም ሲተረጉም ኢን የሚለውን ተጠቅሞ ኢንቱ ቃል ትርጉም ትቶታል ወይም አዛብቶታል። አኬ እንደሚለው ኢንቱ የሚለው መተባበርን እና አንድ መሆንን ያሳያል። ሁለተኛው የአኬ ማስረጃ ከመጽሐፍ ቅዱስ ትርጉም ማስረጃዎችን አጣቅሷል። የአኬ ትርጓሜ በበርካታ አማርኛ መጽሐፍ ቅዱሶች የተደገፈ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ትርጓሜ ሮሜ 6:3ን ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ በማለት የአንድነት ሀሳብ ይዞ ይፈታል። አዲስ መደበኛ ትርጉምና ሙሉ ሕይወት የመጽሐፍ ቅዱስ ትርጉም ጭምር በዚህ መልኩ ይተረጎማሉ ይላል። የአዲሱ መደበኛ ትርጉም ማብራሪያ ክፍሉ ስለ ውሃ ጥምቀት እንደሆነ በግልጽ ያስቀምጣል ይላል። አንደኛ ቆሮንጦስ 10 ቁጥር 2 ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ የሚለው ጥቅስ ኢንቱ የሚለው ቃል መተባበርንና አንድነትን የማሳየት ኃይል እንዳለው ያረጋግጣል። ሶስተኛው የአኬ ማስረጃ የጥቅሶቹ ተያያዥነት ቁጥር 3 እና 4 ማለት ነው። 4 ላይ ያለው እንግዲህ ዜርፎር የሚለው ቃል ሮሜ 6:3 እና ሮሜ 6:4 ያልተለያዩ ሁለት ጥምቀቶች እንደሆኑ ሳይሆን አንድ ሀሳብን የሚያብራሩና የሚያያዙ እንደሆነ ያሳያል። አራተኛው የአኬ ማስረጃ የቤተክርስቲያን አባቶችና ሊቃውንት ምስክርነትን ያቀረበት ማስረጃ ነው። የቤተክርስቲያን አባቶች ለምሳሌ ቴርቴሊያን እና አምብሮክራስተር ይህንን ክፍል ሮሜ ምዕራፍ 6 እና ቁጥር 3-4 ስለ ውሃ ጥምቀት እንደሆነ ተርጉመውታል። የፕሮቴስታንት ሊቃውንት እንደ ጄምስ ደን ያሉ እንኳን ሮሜ 6:4 ላይ ያለውን የአፈጻጸም ስርዓት በውሃ መጥለቅና መውጣት በመጥቀስ ጥምቀትን እንደ ክርስቶስ ሞትና ትንሣኤ አድርገው ይተረጉማሉ ብሎ ማስረጃውን ያቀርባል። ከዚህ በኋላ የማቀርበው ሀሳብ የኤፍሬም አቋምን ነው። የኤፍሬም አቋም ጥምቀት መንፈሳዊ ነው ወይም ማመን በክርስቶስ መሆን የሚል ሀሳብ ነው ብሎ ይከራከራል። ከውሃ ጥምቀት ጋር በቀጥታ እንደማይገናኝ ይገልጻል። የእሱ ማስረጃዎች አንደኛ የሮሜ 6:3 ትርጓሜ ነው። ኤፍሬም ሮሜ 6:3 ስለ ውሃ ጥምቀት አይደለም የውሃ ጥምቀት ላለመሆኑ ማስረጃ ይልና በቁጥር 3 ላይ ያለው በክርስቶስ ውስጥ መጠመቅ ወይም በሞት ውስጥ መጠመቅ ማለት በክርስቶስ መሆን ከክርስቶስ ጋር አንድ መሆን ወይም በክርስቶስ ማመን ነው ማለት ነው ይላል። ይህ ማለት የክርስቶስን ሞት ማመን እና የተሰራውን ስራ መቀበል ማለት ነው እንጂ የውሃ ጥምቀት አይደለም ማለት ነው። አማርኛ የመጽሐፍ ቅዱስ ትርጉሞቹ ከክርስቶስ ጋር አንድ እንሆን ዘንድ የሚሉት ተሳስተዋል ብሎ ባይናገርም ትክክለኛውን የእንግሊዝኛ ትርጉም አልያዙም በማለት ይከራከራል። በተቃራኒው አኬ ግን ይህንን ትርጉም ስህተት ነው ብሎ በማለት ኤፍሬም ተሳለቀባቸው ሲል ከሷል። ሁለተኛ የኤፍሬም ሀሳብ ስለ ጥምቀት ምንነት እና መንፈሳዊነት ነው። ኤፍሬም ባፕቲዞ የሚለው ቃል በቀጥታ
መጥለቅ ወይም መዘፈቅ submerged or immersed ማለት እንደሆነ ይስማማል። ሆኖም በሮሜ 6:3 የተጠቀሰው ጥምቀት መንፈሳዊ ጥምቀት ነው። ኤፍሬም ያመጣው የውጭ ማስረጃ እንደሚያሳየው we spiritual baptized into his death በመንፈስ ቅዱስ ወደ ሞቱ መጠመቅ የሚል ሲሆን ይህ የውሃ ጥምቀት አይደለም። ይህ መንፈሳዊ ጥምቀት የሚገኘው በእምነት በኩል ነው through faith የሚል ሐሳብ ያለው። ሶስተኛው የኤፍሬም ሐሳብ የቁጥር 3 እና 4 ልዩነት ነው። ኤፍሬም ቁጥር 3 ስለ መንፈሳዊ ጥምቀት ሲያወራ ቁጥር 4 ላይ ያለው ጥምቀት ግን የውሃ ጥምቀት መሆኑን በመጠኑ ይስማማል። ከሞቱ ጋር አንድ እንሆን በጥምቀት ከእርሱ ጋር ተቀበርን። ይህ ማለት ሮሜ 6:3 እና ሮሜ 6:4 የተለያዩ ጥምቀቶችን ያመለክታሉ። በመጨረሻም 4 ላይ የውሃ ጥምቀቶች የሚል ክፍል እንዳለ ቢያምንም ከመምህር በረከት ጋር ያለው ክርክር ግን በቁጥር 3 ላይ ያለው ስለ ውሃ ጥምቀት አይደለም በሚለው ሐሳብ ላይ መሆኑን ደጋግሞ ገልጿል። ኤፍሬም አቋም በጥቅሉ ሮሜ 6:3 ስለ መንፈሳዊ ጥምቀት ወይም በክርስቶስ ማመን የሚያወራ ሲሆን ሮሜ 6:4 ደግሞ ስለ ውሃ ጥምቀት ያወራል የሚል ሐሳብ ይዟል። ሁለቱ ጥቅሶች የተለያዩ ጥምቀቶችን የሚያመለክቱ ስለሆኑ በክርስቶስ ውስጥ መጠመቅ ማለት በክርስቶስ ኢየሱስ እምነት ማግኘት ያመለክታል ብሎ ተከራክሯል።